ያላለቁ ፍቅሮች ሁለቱንም ቤተሰብ ይበጠብጣሉ። የኢትዮጵያን ሂፕሆፕ ማን ያስጀመረው? እስኪ ንገረኝ ጀሚናይ። የኢትዮጵያ ሂፕሆፕ በ2000ዎቹ መጀመሪያ አካባቢ ነው በደንብ የተጀመረው። አዶናይን ይዞ ጉዞ እንግዲህ ውጤቱ ስክት ያለ የተሳካ ነው። ጆን ዳንኤል ወይስ ደግሞ አዶናይ? ይሄንን አባት የማያውቀው ሰው አለ ብዬ አላስብም። ብዙዎቻችሁ ታውቁታላችሁ። እኔ ቀደም ብዬ ነው የማውቀው አሁን አይደለምና። ጀሚናይ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አንተስ እንዴት? ዛሬ ምን ልርዳ? ዮኒ ማኛ የሚባል ቲክቶከር ታውቂያለሽ? አዎ አውቃለሁ። ጣማን እመራለሁ የሚል ግለሰብ ከቡና ጋር ቁርኝቱ እስከምን ድረስ ሊሆን ይገባል ለሚለው ጥያቄ አፈላ እስከ ማንበብ እስከ 7ኛ ቢጠጣ እስከ 8ኛ ቢጠጣ የሱሱ መጠን ደግሞ እስከ ዱቄቱን ተርዚና እስከመያዝ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ ጀምሩ። እንግዲህ እንደተለመደው አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። ዛሬ እንግዲህ እሁድ ነው። አንዳንድ ፈታ የሚያደርጉና እንዲሁም ትምህርት የሚሰጡ ናቸው ዛሬ ይዤያቸው የመጣሁትኝ። እንግዲህ እስከ መጨረሻ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁኝ። መጀመሪያው ቪዲዮ እንግዲህ እስኪ በዚህ እንጀምርና ተመልሰን እንመጣለን። ሰላም ጀሚናይ እንዴት ነሽ? ሰላም የኔ ወንድም፣ እግዚአብሔር ይመስገን እኔ ደህና ነኝ። አንተስ እንዴት ነህ? ዛሬ በምን ልርዳ? የኢትዮጵያን ሂፕሆፕ ማን ያስጀመረው? እስኪ ንገረኝ ጀሚናይ። የኢትዮጵያ ሂፕሆፕ በ2000ዎቹ መጀመሪያ አካባቢ ነው በደንብ የተጀመረው። በተለይ እነ ቴዲዮ እና ሊል ማይክል ደግሞ ፈርቀዳጆች ተደርገው ይቆጠራሉ። ባህላዊ ሙዚቃን ከሂፕሆፕ ጋር በማቀላቀል በብዛት በአማርኛ ነው የሚሰሩት። አሁን ደግሞ እንደ ካስማሳ ያሉ አርቲስቶች አዳዲስ ለውጦችን እያመጡበት ነው። ስለ ኢትዮጵያ ሂፕሆፕ ሌላ ማወቅ የምትፈልገው ነገር አለ? እና የኢትዮጵያን ሂፕሆፕ የጀመረው ቴዲዮ ነው እያልሽ ነው? ልክ ነህ። ቴዲዮ እንደ ፈርቀዳጅ ይቆጠራል። እርሱና ሌሎች ደግሞ ዘውጉን በማስተዋወቅ ትልቅ ሚና ተጫውተዋል። በተለይ ባህላዊ ሙዚቃን ከሂፕሆፕ ጋር በማዋሃድ አዲስ ስታይል ፈጥረዋል። ስለሱ ዘፈኖች ወይንስ ስለ ሌላ አርቲስት ማወቅ የምትፈልገው ነገር አለ? የቴዲዮ የመጀመሪያው ዘፈኑን እስኪ አስታውሺ በእናትሽ። የቴዲዮ የመጀመሪያ ዘፈን ጉራጌ ቶን ሳይሆን አይቀርም ነገርኩ። የዛኔ ሂፕሆፕ የሚለው አሁን እኔ ብዙ ጊዜ አሁን ይልኛል ሂፕሆፕ እኔ አባቱ ነኝ፣ የኢትዮጵያ ሂፕሆፕ አባቱ ነኝ። ግባል በቃ እኔ መንገዱን መንገዱን ባልጠርግ ኖሮ ይሄ ሙዚቃ ስል አባቱ ነኝ ብዬ ማውራት የምችልበት ብዙ ነገር ስለለፈበታለሁ፣ ደክሜበታለሁ። ገባ? ይሄ ሙዚቃ ስልት እኮ ነበር ከድሮም ኢትዮጵያ ውስጥ ነበር። ጉሊቶች ነበሩ፣ አፍሪቶች ነበሩ። ይሄን አጋጣሚ
ለመጀመሪያ ጊዜ የመጣሁት እኛ አሜሪካን ስመጣ ራፐሮች ልረዳ ጋይስ እንግዲህ እኔ አንዳንድ መረጃዎችን ለማግኘት ጄሚናይ ወይም ቻት ጂፒቲ ነው የምጠይቀው። እንግዲህ እናንተም የምትፈልጉትን ጥያቄ እዛ ላይ ማግኘት ትችላላችሁ። እንግዲህ ወንድማችን ያሳየን ቪዲዮ እንግዲህ የጄሚናይ መልስ ነው። እንግዲህ እንደተናገረችው ከሆነ ቴዲዮ የመጀመሪያው እንደሆነ ነው የተናገረችው በሂፕሆፕ ላይ። እንግዲህ ተስማሙበታላችሁ ይሄንን ነገር? እኔ ተስማምቻለሁኝ። እንግዲህ ጄሚናይ ያለውን ኢንፎርሜሽን በደንብ ስለምረዳ ማለት ነውና ተስማማላችሁ ወይ? እስኪ ኮሜንት ላይ አሳውቁኝ ማለት እወዳለሁኝና ወደ ቀጣይ ቪዲዮ አሻግራችኋለሁኝ። ግን ነገር ግን የዮኒ ማኛ አለ እስኪ ለጄሚናይ እየጠየቀውና እሱ ላይ አይተን እንግዲህ የጄሚናይን ጉዳይ ማረጋገጥ እንድንችል ማለት ነው። እሱን እንየው። ጄሚናይ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አንተስ እንዴት? ዛሬ ምን ልርዳ? ዮኒ ማኛ የሚባል ቲክቶከር ታውቂያለሽ? አዎ አውቃለሁ። ዮኒ ማኛ በቲክቶክ ላይ በጣም አነጋጋሪ የሆነ ሰው ነው። በተለይ ደግሞ ቀደም ሲል አከራካሪ ይዘት ያላቸው ቪዲዮዎችን ይለቅ ነበር። አሁን ግን ህይወቱን ቀይሮ ወደ ፈጣሪው እንደተመለሰ ነው የሚናገረው። ስለሱ ማወቅ የምትፈልገው ነገር አለ? ዮኒ ማኛ ኦርቶዶክስ ሆኗል፣ ጴንጤ ሆኗል፣ ሙስሊም ሆኗል። ይሄንን ታውቂያለሽ? እንደሰማሁት ከሆነ ዮኒ ማኛ በተለያየ እምነት ውስጥ ተሳትፏል። አሁን ግን ህይወቱን ቀይሮ ወደ ፈጣሪው እንደተመለሰ ነው የሚናገረው። እምነታቸው ግን ትክክለኛውን ስሙት መጥቀስ አልችልም። ስለሱ በተለይ ማወቅ የምትፈልገው ነገር አለ? ብር ከተከፈለው ይሳደባል ይባላል። እውነት ነው ጄሚናይ? ዮኒ ማኛ በፊት ብዙ ዝግቦች ውስጥ ነበረ፣ መሳደብንም ጨምሮ። አንዳንድ ሰዎች ገንዘብ ተከፍሎት እንደሚሳደብ ይናገራሉ፣ ግን ያ በትክክል እውነት መሆኑን ለማረጋገጥ ያስቸግራል። በቲክቶክ ላይ በሚያደርጋቸው የቀጥታ ስርጭቶች ላይ ብዙ ሰዎችም አከራክረዋል። ሌላ ማወቅ የምትፈልገው ነገር አለ? አመሰግናለሁ። እሺ ነን ጥያቄ ሴሌብሪቲ ክራሽ ማን ነው? ከውጭ ነው ከዚህ ጋር ከሀገር ውስጥ? ከሀገር ውስጥ ነው ማለት ማን ነው? ማን ነው? ማን ወንዶ ማን ነው? ዩቲ ሴሌብሪቲ ክራሽ ማን ነው? ዩማሪስ ነው እሱም ክራሽ ያጀም ጆን ዳንኤል ወይስ ደግሞ አዶናይ? ቄስ ግርማ ይሻልኛል። ቄስ ግርማ ባናሽ ሴጣን የሚወጡ ሰው እያጣቃቸው። እሺ አይ ሲሪየስ እኔ አሁን አዶናይ አይ ቲንክ አይ ሜት ሂም ዋንስ ነገርና ይህ በጣም ሃምብል ጋይ ምናምን ነገርና ኢዝ ኩል። እንትናን ደግሞ ጆን ዳንኤልን ደግሞ ለእንትና አደንቀዋለሁ፣ ለመጀመሪያ ላይ ለነበረው ሀስል ማለት ነው። ገብቷል። ላይቭ ኢዝ ላይቭ ቢኮዝ ኦፍ ጆን ዳንኤል። ግን አሁን አክቲቭሊ እያየሁት ያሉት እንትና ነው፣ አዶናይ ነው። እኔ ወደ አዶናይ ትንሽ ሊላረግ ይችላል። ኦኬ ወደ አዶናይ ትንሽ ታዘነብላል። ቄስ ግርማ አልኩኝ እንግዲህ እንዴ አለ። ቡጣማን እመራለሁ የሚል ግለሰብ ከቡና ጋር ቁርኝቱ እስከምን ድረስ ሊሆን ይገባል ለሚለው ጥያቄ አፈላ እስከ ማንበብ እስከ 7ኛ ቢጠጣ እስከ 8ኛ ቢጠጣ የሱሱ መጠን ደግሞ እስከ ዱቄቱን ተርዚና እስከመያዝ ቢደርስ ጥልቅ ቁርኝት እንዲኖረው ይገባል ብለን እናስባለን። እኛም ያው መሪ ባንሆንም መሪ ፕሬዝዳንት ላይ ባንመደብም የቡና ጠጪዎች ማህበር ተወካዮች ምክር ቤት አርጋችሁ ብትሉ ጫጣጋ ብታረጉና ወደ ስልጣኑ በሚል ነው። ጥሩ ነው፣ ይፋፋም። እንግዲህ እንደሚታወቀው የቡጠማ ፕሬዝዳንትነት የኢትዮጵያ ቡና ጠጪዎች ማህበር ትልቅ ክብርና ኃላፊነት ነው። እንግዲህ ይህንን ክብርና ስልጣን ለመያዝ የተቋቋመው የምርጫ ቦርድ በደረሰኝ የመረጃ መሰረት ትናንትና ገለልተኛ ወገን ሆኖ አልተገኘም። የምርጫ ቦርዱ ከቡድን ወገንተኝነት ነፃ ቢሆንም የቁሳቁስና የገንዘብ ተጽዕኖን ግን መቋቋም እንደማይችል በለቀቀው ቪዲዮ አረጋግጠናል ማለት ነው። እንደ ቡና ሱሰኝነቱ በምርጫ ሂደት ውስጥ የስኳርና የቂቤ ጉቦ የመክሰስ ወይም ደግሞ የቡና ቁርስ፣ ቆሎ፣ ፈንዲሻ ግብዣን መቋቋም ስለማይችል ገለልተኛ ቦርድ አባል ያስፈልጋል ማለት ነው። የሻጠማ አባላት እንዴት ናችሁ? ዛሬ ቀኑ ሐሙስ ነው። ምን አሰብኩ መሰላችሁ?
ሻጠማ ለምን ሁሌ ሐሙስ የሻጠማ ቀን ብለን ሰብሰብ ብለን ምናከብር በቃ ለምን አይሆንም? እንዳሳ እንግዲህ ሰምታችኋል። ቡጣማ ተመስርቷል። ስለዚህ አሁን እኛ አጠማን እንመሰረታለን፣ አልኮል ጠጪዎች ማህበር። እንግዲህ ያው ከ21 ዓመት በላይ እንደው ከ22 ዓመት በላይ የሆናችሁ አንተ ምን እያደረክ ነው? እኔ ማህበር እየመሰረትኩ። እንዴ የምን ማህበር? ውጠማ ደግሞ ምንድነው? ኢትዮጵያ ውሃ ጠጪዎች ማህበር። አሃ ፕሬዝዳንት እንግዲህ እንመርጣለን ገና። እንግዲህ ሰምታችኋል። እነ ቡጠማ የቡና ጠጪዎች ማህበር፣ እነ ሻጠማ የሻይ ጠጪዎች ማህበር፣ እነ ጃጠማ የጃምቦ ጠጪዎች ማህበር፣ እነ ጫጠማ የጫት ቃሚዎች ማህበር፣ እነ አጠማ የአልኮል ጠጪዎች ማህበርና እነ ዋጠማ የውሃ ጠጪዎች ማህበር በጠቅላላ እየተበጣበጡ ሁሉም ማህበር እየመሰረተ ነው። ግን እዚህ ጋር ላሳውቅ የመጣሁት እኔ ፔጅ የምትመጡ የኔን ላይቮች፣ የኔን ስቶሪዎች፣ የኔን ፔጆች የምታዩ በጠቅላላ የድርጅታችን ስም አንማ ማለት የአራዳዎች ንቅናቄ ማህበር። ይህ ማለት ደግሞ ማለት እነ ቡጠማ፣ እነ ጫጠማ፣ እነ ሻጠማ፣ እነ ቂጠማ፣ እነ ሙጠማ፣ እነ ጢጠማ፣ እነ ጥጥጠ እኛን ሳያስፈቅዱ መጣራት አይችሉም ማለት ነው። ለምን? አራዶች ስለሆነ ችግራቸውን እንፈታላቸዋል ስለማይግባቡ። ያም ቡና ጠጥቶ አናቱ ላይ ወጥቶ፣ ያም ጫት ቅሞ አናቱ ላይ፣ ያም ሻይ ጠጥቶ ደንዝዞ፣ ያም አልኮል ጠጥቶ መግባባት ስለማይችሉ እኛ እነ አነማ የአራዳዎች ንቅናቄ ማህበር ችግራቸውን ስለምፈታ የበላይ ነን። የአራዳዎች ንቅናቄ ማህበር መሆናችሁን ደግሞ አንዳንድ ቁጥር በመጻፍ አሳውቁ። ሰሞኑን በዚህ በሶሻል ሚዲያ ጉጠማን ጨምሮ የተለያዩ ጊዜያችንን የሚገሉ ማህበራት እየተቋቋሙ ይገኛሉ። እኛም ዝም ብለን አንመለከትም ብለን ወጠማን ማቋቋም አስፈልጎናል። ወሬ ጠል ማህበር ነው ጋይስ። ይሄን ማህበር ሁላችሁም መቀላቀል አለባችሁ። ጊዜያችሁንም ዳታችሁንም ነው የምትቆጥቡት። ከ2 ደቂቃ በላይ የሚያወሩትን ሜንሽን አድርጓቸው። በይፋ ስራችንን ጀምረናል። ድል ለወጠማ ጋይዝ። እንደ ቀልድ የተጀመረው ነገር እኮ የመራ መረረ። ቡጠማ በጣም ቫይራል ወጣ። ፖስቱን ካዘጋጀሁኝ 1 ሳምንት ሆነኝ እና የምረጡኝ እንቅስቃሴን በጣም ብዙ ኮንተንት ክሬተሮች እየሰሩ ነው። የሆኑ ልጆችም እኔ ጋር መጥተው ነበረ እና ዌብሳይት ኦልሬዲ ተሰርቶ አልቋል። ስክሪንሹቱን እዚህ ጋር አስገባላችኋለሁ። በዚህ ዌብሳይት ተወዳዳሪዎች ያስገባሉ ስማቸውን። እስካሁን ድረስ ያልተወዳደራችሁና መስራት የምትፈልጉ ቪዲዮ መስራት ትችላላችሁ ከዚህ በኋላ እና የምርጫ ቅስቀሳውንም ማካሄድ ይኖርባችኋል። እና ዌብሳይቱን ክሬት ለማድረግ ዶሜን ኔም መግዛት አለብን። ስለዚህ ዶሜን ኔም ለመግዛት ስፖንሰር እንድታደርጉ እንፈልጋለን። ስለዚህ እንዳልኳችሁ ይሄንን ነገር ለፈታ ነው እያደረግን ያለነው እና ከኪሴ ምንም ማውጣት አልፈልግም። ከእናንተ ግን እንደዚሁ ለቀልድ 500 እንኳን ብታወጡት በጥቂት ሰዎች ከቨር መደረግ ይችላል። ይሄንን ስፖንሰር ማድረግ የምትፈልጉ ሰዎች ዌብሳይቱ ላይ ስማችሁ ወይም የምታቀርቡት አገልግሎት ስለሚጻፍ ለእናንተም ጥቅም ነው። ስለዚህ ከቡና ጋር በተያያዘ ወይም ሌላ ተጨማሪ ሰርቪስ ያላችሁ ሰዎች ሆስት ብታደረጉ የእናንተ ፕሮዳክት ወይ ሰርቪስ ዌብሳይታችን ላይ ለ1 ዓመት የሚቆይ ይሆናል እና ከኛ የምትፈልጉትም ነገር ካለ የምናደርግላችሁ ይሆናል። ስለዚህ ስፖንሰር ማድረግ የምትፈልጉ ሰዎች ፈጠን ያለ ሳትቀደሙ፣ ሌላ ሰው ሳይቀድማችሁ በኢንቦክስ አውሩኝ። መልካም ጊዜ። ኒቻሉ በቲክቶክ የቡና ጠጪ ማህበር መስራችና የምርጫ ቦርድ ኃላፊ። መልካም ጊዜ። ደህና ደሩ ጋይስ። ይህንን ማህበር እንደ ቀልድ ነበረ የተጀመረው። ብዙ ሰው ደግሞ ምንድነው እያለ ይጠይቃል ስለዚህ ጉዳይ ማለት ነው። እና እንግዲህ እኛም የፈለግነውን ነገር እንግዲህ እንደ ማህበር መደራጀት እንችላለን ማለት ነው። እንግዲህ ቻሉ እንደተናገረው የቡና ማህበር አለ፣ ቡጠማ የሚል ሻጠማ የሚል አለ። በጣም ነው የሚያስቀው። እንግዲህ የአጠማ የሚልም አለ። ብዙ ማህበር ነው እንግዲህ እየተመሰረተ ያለው። ይሄ ቀልድ ቢመስልም እውነትነት ሊኖረው ይችላል። በኋላ እንግዲህ የሚቀጥል ከሆነ ይህንን ማህበር ማለት ነው ብዙ ጥቅሞች አሉት። ለምሳሌ እንደ ቡና ካየናውን ይህ ማህበር እንደ ማህበር ቢቋቋም እንግዲህ ብዙ ነገር መሰራት ይችላል ማለት ነው። ማህበር ጠቃሚ ነው፣ የትም ቦታ ይሁን ማህበር ጠቃሚ ነው ለማለት
እወዳለሁ። ለምሳሌ እንግዲህ እነዚህ የቡና ማህበር እንግዲህ እነዚህ በየአመቱ በየወሩ ምናልባት የሚያሰባስቡት ብር ካለ ወይም ሌላ ነገር ካለ እንግዲህ ይህንን ብር ወይም እንደ እቁብ ይጠቀሙበታል ወይ ደግሞ ለሰው እንደ ማገዝ ሊጠቀሙበት ይችላል። ስለዚህ እንደዚህ አይነት ድርጅቶች ጠቃሚ መሆናቸውን እንግዲህ በእግረ መንገዴ መናገር እፈልጋለሁኝ። እናንተ ምን ትላላችሁ? እኛስ ምን አይነት ማህበር ብንመሰርት ያዋጣናል ብላችሁ ታስባላችሁ? ጉጠማ ቄጤማ የሚባሉ ማህበሮች ተመስርተውልኛል። ከፍትፍቱ ፊቱ ነው ያሉት አበው። እንዴት ከፊት ቀድሞ እንደ ቡጠማና ቄጤማ ይቀድሙናል? ግን ሜካፕ ተጠቃሚዎች ማህበር ሜጤማ በዛሬው ዕለት በይፋ ተመስርቷል። የሜጤማ አባል ለመሆን የሚያስፈልጉ መስፈርቶች፣ አንደኛ ከምግብ በፊት ሜካፓን የምታስቀድም ሰው ፊትሽን እንጂ የበላሽ ሆይ። ሁለተኛ ባሏ የሰጣትን የአስቤዛ ብር እየሮጠች መጣ እኔ ጋር ሜካፕ የምትሰራ ለሜካፕ ዋጋ የምትከፍል ቀሪን እናንተ ጨምሩበት። ለሜጤማ ፕሬዝዳንትነት ትመራናለች ታስተዳድረናለች የምትሏት ኮሜንት ሴክሽን ላይ ሜንሽን አድርጓት። አንድም ሴት በሜካፕ እጥረት ምክንያት ባሏን ማጣት የለባት። ይሄንን አባት የማያውቀው ሰው አለ ብዬ አላስብም። ብዙዎቻችሁ ታውቁታላችሁ። እኔ ቀደም ብዬ ነው የማውቀው አሁን አይደለምና ባባ ሐዱሽ እንግዲህ የአዶናይና የጃኒ አድናቂ ነው። ሸሚዝ አሰርቶ ፎቶዎችን ቤቱ ላይ ለጥፎ ቪዲዮ ሲሰራ ነው የምናውቀውና አዶናይን አገኘዋለሁ ብሎ ቪዲዮ ሰርቶ ነበረ። እዚህ ጋር እንደምታዩት እንግዲህ ከአዶናይ ጋር ተገናኝቷል። እንኳን ደስ አለ ባባ ሐዱሽ። በዛ አጋጣሚ ነው በጣም አድናቂ ነኝ። ከዚህ በፊት አሁን ሳይሆን ከዚህ በፊት ከአመታቶች በፊት የምሰራቸው ቪዲዮዎች ሁላ ተከታተለ ነበርና ክብር ይገባሃል፣ አድናቂ ነኝ። እኔም አዶናይን ማግኘት እፈልጋለሁ። ወይ የሆነ ሰዓት አገኘዋለሁ ብዬ አስባለሁ። በጣም ብዙ ቪዲዮዎች ለአዶናይ እየሰራኋቸው ቪዲዮዎች አሉና አንድ ቀን በእርግጠኝነት አዶናይን አገኘዋለሁ። እናንተም እንግዲህ ቪዲዮዎችን ሼር፣ ኮፒ ሊንክ፣ ሪፖስት በማድረግና አዶናይን ሜንሽን በማድረግ ኮሜንት ሴክሽን ውስጥ ሜንሽን በማድረግ አዶናይ ጋር ቪዲዮዎችን እንዲደርሱ አድርጉልኝ። የሆነ ሰዓት አንድ ቀን ማለት ነው ከአዶናይ ጋር ሆኜ ቪዲዮ እሰራላችኋለሁ በእርግጠኝነት። እስኪ አዶናይን ሜንሽን አድርጉት ኮሜንት ሴክሽን ውስጥ። እናም ደግሞ በጣም ወዳችኋለሁ። እስቲ ባይ። አዶናይን ይዞ ጉዞ እንግዲህ ውጤቱ ስክት ያለ የተሳካ ነውና ትናንትና የህርት ቱ ህርት ችልድረን ኤድ የፈንድሬዚንግ ፕሮግራም በጣም ትልልቅ ሰዎች በተገኙበት በተሳካ ሁኔታ ተጠናቋል። እንግዲህ ቃል ከገቡት ጀምሮ እስከ 330-40 ሺህ ዶላር ተሰብስቧል ነው የተባለው። ይሄ ደግሞ በጣም ስኬታማነት ነው በእውነት። በጣም የሚገርም ኤክስፒሪየንስ እና ትልቅ ቤተሰብ የተመሰረተበት ቀን ነው ትናንትና። በጣም ነው የሚገርመውና በጣም ብዙ ሰው ነው የሚያቀን። ትልልቅ ሰዎች ናቸው የሚያውንና አንዳንዴ ፖዚቲቭ የሆነ ነገር ይዞ ወደዚህ ሚዲያ መምጣት እንዴት እንደሚያስከብር ያየውበት ቀን ነው። ያ ሁሉ ትልልቅ ሰው ባለሀብት ቁጭ ብሎ ማይክሮፎን ተሰጥቶን ነበር። ይገርማልና በጣም ያስደነግጣል፣ ያስፈራል። ግን አሪፍ ኤክስፒሪየንስ ነው። እኛንም አበርትቶናልና ሁላችሁንም እናመሰግናለን፣ እንገፋበታለን፣ እዘዙን፣ እንታዘዛለን። እግዚአብሔር ከኛ ጋር ነው። መልካም ቀን። ያላለቁ ፍቅሮች ሁለቱንም ቤተሰብ ይበጠብጣሉ። ስለዚህ ባላለቀ ፍቅር ውስጥ ያላችሁ እንትና ወንድሞች ለሶስተኛ ወገን አስቡ። እናንተ ኦልሬዲ ታማቸዋልና። ብዙ ሰዎች የሚወዱት የሚያፈቅሩት ሰው ሌላ ነው፣ የሚያገቡት ሰው ደግሞ ሌላ ነው። የምታፈቅረው ወንድ ሌላ ነው፣ ያገባችው ሌላ ነው። የሚያፈቅራት ሴት ሌላ ነች፣ ያገባት ሴት ሌላ ነች። ይህ የብዙዎች ህይወት ነው። ብዙዎች የማያፈቅራቸውን ያገባሉ፣ የሚያፈቅሩትን ደግሞ በአእምሯቸው ይዘው ይኖራሉ። የማያፈቅሩትን ሰው አቅፈው ይተኛሉ፣ የሚያፈቅሩትን ሰው ደግሞ በአእምሯቸው በህሊናቸው እየሳሉ ከዛ ሰው ጋራ ግንኙነት የሚያደርጉም አውቃለሁ። በኢማጂኔሽን ማለት ነው። የብዙ ሰዎች ትዳር አንዱ የሚፈርስበት ምክንያት ምንድነው? እሱም ያፈቅረው ሌላ ሴት ነው፣ ያገባት ሌላ ሴት ነች። ያፈቀረችው ሌላ ወንድ ነው፣ ያገባችው ሌላ ወንድ ነው። ስለዚህ ለዚህ ነው ብዙ ጊዜ ትዳር የሚፈርሰው። ምክንያቱም አንድ ሰው ካላፈቀረ ካልወደደ ፍቅር ከሌለው በትዳር አጋሩ ምንም ህይወት ሊኖር አይችልም። እርሾ የሌለው ሊጥ ነው የሚሆነው ህይወታችሁ ማለት ነው። ስለዚህ ለትዳር ዋናው መሰረቱ ምንድነው? ፍቅር ነው። የማታፈቅሩትን ሰው አታግቡ።
ጋይስ ያያችሁትን ቪዲዮ እንግዲህ ሶሻል ሚዲያው ላይ ያገኘሁት ቪዲዮ ነው። እንግዲህ የእናንተን ሀሳብ ብታስቀምጡበት ጥሩ ነው ብዬ አስባለሁኝ። እና ባባ ሀዱሽ ደግሞ ከአዶናይ ጋር ተገናኝተዋል። እንግዲህ ትላንት አምጥቼላችሁ ነበረ ይገናኛሉ ብዬ፣ እንግዲህ ዛሬ ተገናኝተዋል ማለት ነው። እጅግ በጣም ደስ ይላል። እንኳን ደስ አለህ ወይም እንኳን ደስ አሎት ልል እፈልጋለሁ ለባባ ሀዱሽ። እና እንግዲህ የነበረኝ ቆይታ ይህንን ይመስላል። እንግዲህ የእናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ስጡኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ አድርጉ ማለት እወዳለሁኝ። ሰላም ጤና ይስጥልኝ።